ምሳሌ ድራማ እንደቀጠለ ይገኛል። ብሩክ የፈራው ደረሰበት። ማህሌት እዚህ ቤት ከተውኳት ነገ አብራኝ ካልተኛሁ ብላ እንደምታስቸግር ወይም ደግሞ መታ ከጎን እንደምተኛ እርግጠኛ ነኝ። ስለዚህ ማህሌትን እዚህ ቤት ልተዋት አልችልም፣ ከዚህ ቤት ማስወጣት ነው ያለብኝ ብሎ ለመድብል ሲነግረው፣ መድብል ደግሞ እንዴት እንደዚህ ይሆናል ብሎ ተሟግቶት ነበር። ነገር ግን ብሩኬ የታየው ነገር ትክክል ነው። ምክንያቱም ማህሌት እንደፈራውም የተኛበት ድረስ በመምጣት ለምን ሴትነቴን አልጠቀምበትም፣ ሴትነቴን ተጠቅሜ ደግሞ የሚያውቀው ገላ ነው፣ ስለዚህ አብሮኝ እንዲተኛ ማድረግ አለብኝ ብላ ወስና የተኛበት ድረስ መታ ስማዋለች። ብሩክ ሲያት በጣም ደንግጦ ነበር። ምክንያቱም ማህሌት ብሩክና ቅድስቴ ሊሳሳሙ ሲሉ ስላየቻቸው በጣም ደንግጣ ነበረ። ይሄ እንዲሆን አልፈቀደችም። በምንም ተአምር በመካከላቸው ያለውን ነገር ማበላሸት እችላለሁም በማለት ቆርጣ ተነስታለች። ይሄን የምታደርገው ደግሞ ሴትነቷን ተጠቅማ ነው፣ ብሩክን በማታለል እንዲሁም ደግሞ አስገድዳም ቢሆን አብረው መተኛት ትፈልጋለች። ይሄ ደግሞ አሁን ላይ ብሩክ እየተናገረ ያለው ነገር ትክክል ነው። ማህሌት ከዛ ከቤት ካልወጣች መቼም ቢሆን በሰላም እንዲኖሩ አትፈቅድላቸውም። መድብል ደግሞ ሌላ ሀሳብ አምጥቷል። ማህሌትን እዚህ ከተውናት እኛን ልታግዘን ትችላለች፣ በሷ መጠቀም እንችላለን፣ አጋጣሚውን እንጠቀምበት ሲልም ለብሩክ ነግሮታል። ብሩኬ ደግሞ በጭራሽ ይሄ ሊሆን አይችልም፣ እሷ ትጎዳናለች እንጂ መቼም ቢሆን ልጠቅምን አትችልም፣ እሷ እኮ ከዝና ጋር የምትሰራ ሴት ናት፣ ስለዚህ አሁንም እዚህ ቤት ዝና ልኳት እንደመጣ በጣም እርግጠኛ ነኝ፣ ስለዚህ ይችን ሴት እዚሁ ቤት አስቀምጠን ተርባ ከዛም ደግሞ ፖሊስ እንደወስዳት ማድረግ እንጂ እሷ እዚህ ቤት ከተቀመጠች መቼም ቢሆን በሰላም አንኖርም፣ ምክንያቱም እኔ ደግሞ ልጄ ምሳሌ ህይወቷ አደጋ ላይ ይሆናል፣ በፍጹም ማህሌት እዚህ እንድትኖር አልፈቅድላትም ሲል ለመድብል ነገረው። መድብል ደግሞ ይሄ ነገር እኔን ሳያሳስበኝ የቀረ ይመስላል፣ ነገር ግን ማህሌት ከኛ ጋር ከተስማማችና በካሌብና በዝና ላይ ከመሰከረችባቸው ለእኛ በጣም ታግዘናለች። ስለዚህ ከኛ በበለጥ ደግሞ ስለነሱ ወንጀለኝነት ማህሌት በደንብ አርጋ ታውቃለች። ስለዚህ ማህሌት ትጠቅመናለች። አሁን አንተ ለእሷ ይቅርታ እንዳደረክላት አሳምናትና ከኛ ጋር አብራ እንድትሰራ እናድርግ። በዚህ ብቻ አይደለም እያንዳንዱን እንቅስቃሴያቸውን እንድትነግረን እናደርጋለን ሲልም ነገረው። ብሩኬ ግን አልተቀበለውም ሀሳቡን። ምክንያቱም በምንም ታምር ማህሌት እንደማያምናትና ከእነሱ ጋር አብራ እንደማትሰራ ያውቃል። አሁንም ይቅርታ ባረግላትም እንኳን ተመልሳ ከነዝና ጋር አብራ መስራቷን አታቆምም ብሏል። ይሄ ደግሞ ትክክል ነው። ማህሌት በምንም ታምር ገንዘብ አይታ ወደ ኋላ አትልም። አሁንም ህይወታቸውን አደጋ ላይ ነው እንጂ የምታደርጋቸው ጭራሽም ልጠቅማቸውም አትችልም። በአፋጣኝ ማህሌት ከዛ ከቤት መውጣት አለባት። እንደገና ደግሞ ብሩክና ቅድስቴ ደግሞ አፋጥነው ቶሎ መጋባት ይኖርባቸዋል። ቀኑን ቀን በወለደ ቁጥር ማህሌትና ዝና እየተመካከሩ ወደ የማይፈለግ ነገር ውስጥ እያስገቧቸው ነው። ምክንያቱም ሁላችንም እናውቃለን ማህሌት እዛ ቤት ለምን ተመልሳ እንደመጣች። ምንም እንኳን ከብሩኬ ጋር ታርቃ በሰላም መኖር ብትፈልግም እንኳን ዝና መቼም ቢሆን እኔ በህይወት እያለሁ አንቺ ከብሩክ ጋር በሰላም አትኖሪም፣ እዛ ቤት እንድትመለሽ ያረኩሽ ለእኔ እንድትሰሪ ነው እንጂ አንቺ ትዳርሽ ልታጣጥሚ አይደለም። ስለዚህ እዛ ሄደሽ የኔ ቀኝ እጅ ወይም ደግሞ አይን እንድትሆኝ ነው የምፈልገው። እዛ እያንዳንዱን እንቅስቃሴ የሚያደርጉትን መድብልና ብሩክ እያንዳንዷን እንቅስቃሴያቸው እንድትነግሪ ነው የምፈልገው ብሏታል። ይሄ ደግሞ ምንም እሷ ብትፈልግ ዝና እንደማይፈቅድላት ነግሯታል ማለት ነው። ስለዚህ አሁን ላይ መድብል የተሸወደ ይመስለኛል። ምንም እንኳን ብሩክ ይቅርታ ባድርግላትና እድሉን ቢሰጣትም እንኳን ወደ ኋላ የምትል አይመስለኝም። ማለት አሁን የምትፈልገው ከነ ብሩኬ ጋር አንድ ቤት አብራ መኖርና እንዲሁም ደግሞ ለዝና አገልጋይ ነው መሆን የምትፈልገው። ይሄ ደግሞ እነሱን በጣም ነው የሚጎዳቸው፣ እንዲሁም ደግሞ ለምሳሌ ጥሩ አይደለም። ቅድስት ደግሞ ማለት እዛ በመሆኗ በጣም ተበሳጭታለች። ምክንያቱም ፍቅራቸውን አናጥባቸዋለች።
ጥሩ እየተቀራረቡ ባለ አጋጣሚ መታ አቋርጣቸዋለች። በዛም ተናዳለች። እንደገና ደግሞ ማዕድ ቤት መታ እስኪ ምግብ አሰራር አስለምጅኝ፣ እኔ እኮ ምግብ መስራት ካቆምኩ ቆይቻለሁኝ፣ ስለዚህ እንድታስተምረኝ እፈልጋለሁ በማለትም ተለሳልሳ ቅድስቴ ልትቀርባት ፈልጋ ነበር። ቅድስቴ ግን እድሉን አልሰጠቻትም። ደግሞም አርግዘሻል እንዴ? መቼ ነው የምትጋቡት? እያለችም ስጠይቃት ነበረ። ቅድስቴ ግን እኔ ምን የጅል ይመስልሻል? ተቀጥቼ ያደግኩ ልጅ ነኝ። ከትዳር በፊት ምንም ነገር አላደርግም ብላ ነገረቻት። ማህሌት ግን በጣም ተናዳለች፣ ተበሳጭታለች። ሁኔታው ለሷ ጥሩ አልነበረም። እንግዲህ ሉላ ደግሞ ጠበቃው ባለፈው ባደረገው ነገር ሞገስ ስለሰማ በጣም ተበሳጭቶ ነበር። እንዴት እንደዚህ ታደርጋለች? ለእኔ እንዴት ደበቅሽኝ? ለእኔ መናገር ነበረብሽ። ቢያንስ አብረን ሆነን መፍትሄ ማምጣት ይኖርብን ነበር። አንቺ ግን ዝምታ መርጠሽ እንዴት ህይወትሽን አደጋ ላይ ትጥያለሽ? ለምን ገንዘቤ ሁሉ ጥንቅር ብሎ አይቀርም? በማለት ተናግሯት ነበር። ዛሬ ደግሞ በጠበቃው ላይ ሪካርድ እንደያዘችበት ነገረችው። ሲያወራት፣ ሲቀጥሯት፣ ሲነጋገሩ የነበረውን ሪካርድ የድምፅ መረጃ እንዳለውና ነገር ግን አንቺ ድምፄን ሪከርድ ብታደርግም እንኳን ፈልገሽ እንዳረግሹ ሪከርድ አድርጌሻለሁኝ፣ ስለዚህ ምንም አታመጭም ብሎ ስላስፈራራት እሱም ጋር መረጃ እንዳለና በፍላጎቴ እንዳረኩት አስፈራርቶኛል ብላ ነገረችው። ሞገስ ምንም እንኳን በፍላጎትሽ ብታደርጉም እኛ በፈለግነው መንገድ ክስ ብናቀርብበት እሱ ስለ ህጉ ስለሚያውቅ ሊረታን ይችላል። ነገር ግን ገንዘባችንን ማስመለስ ይኖርብናል። እሱም ደግሞ እንዴት ማስመለስ እንዳለብን እኔ ያውቃለሁኝ። መቼም ስለ ህጉ እሱ ሊያሸንፈን ይችላል። ነገር ግን እሱ ባለ ትዳርና የልጆች አባትም እንደሆነ ነግሮሻል። ስለዚህ አንቺ ጋር ሲማግጥ የነበረውን የድምፅ መረጃና እንዲሁም ሽጉጡን ይዘን መረጃ አድርገን ለባለቤቱ አሳልፈን እንሰጥበታለን። ካልሆነ ደግሞ ያንን ድምፅና መረጃ ለሚስት እንሰጥብሃለን ብለን በማስፈራራት ገንዘባችንን ወደ ራሳችን ማስመለስ እንችላለን ብሎ ሞገስ ለሉላ ነገራት። ሉላ ደግሞ በጣም ተደሰተች። አዎ ልክ እኮ ነህ፣ ግን ሚስቱን ፈርቶ ገንዘባችንን የሚያስመልስልን ይመስላል? ጠበቃው በጣም ክፉና አረመኔ ሰውዬ ነው፣ ስለዚህ የሚፈራ አይመስለኝም አለችው። ሞገስም አለመፍራቱን አሳይሻለሁ፣ ምንም እንኳን የህግ ሰው ቢሆንም ትዳሩ እንዲፈርስበት ግን አይፈልግም። ወይም ደግሞ በዚህ በቆሻሻ ስራው ሚስቱ ሰምታ ልጆቹ ሰምተው መዋረድን አይፈልግም። እመኝኝ፣ እኛ የምንፈልገውና ከምንፈልገውን በላይ እያንዳንዱ ነገር እያደርግልናል፣ ወዶ ሳይሆን በግዱ በማለት ለሉላ ነገራት። ሉላም ተስማማች። እንዴ ሉላና ሞገስም ይበቃቸዋል፣ በጠበቃው ምክንያት መሰቃየት የለባቸውም፣ ገንዘባቸውም ሊመለስላቸው ይገባል። እንዴ ዝና ደግሞ ልጅቷን እያሰቃያት ነው። እኔ የምልሽን ማታደርጊ ከሆነ በቃ ከዚህ በኋላ በህይወት አትኖሪም፣ ለቤተሰቦችሽ ባዶ ሳጥን ነው የሚደርሳቸው በማለትም እያስፈራራት ነው። እሷ ግን በቃ የምትገሉኝም ከሆነ ግደሉኝ፣ እኔ ሞት አልፈራም፣ ተስፋ ቆርጫለሁ በህይወቴ ላይም ስትል አይተናታል። እዛ ጋር ታስራ የምትሰቃየውም ልጅ መውጣት አለባት፣ ከዚህ በላይ መሰቃየት የለባትም። ብሩኬና ቅድስቴን መጋባት አለባቸው። ምን ማለት ነው? በጣም እያስጠላ ነው። በነገራችን ላይ ማህሌት እዛ ቤት ከመጣች ጀምሮ በጣም እየደበረ ነው። አሁንም ህይወታቸውን ሳታበላሸው ማህሌት ወደ መጣችበት መመለስ አለባት። ምንም እንኳን ማረፊያ ብታጣም የእጇን ነው ያገኘችው። ይበላት፣ መጥፎ ባትሆን ኑሮ የሁሉ ነገር ባልመጣባት ነበር።